የሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ አርሰናል ዌስትሃምን ያስተናገደበት ተጠባቂው ጨዋታ ነበር። መድፈኞቹ 2-0 አሸንፏል። በዛ ጨዋታ ላይ ያየናቸውን አርሰናልን ወቅታዊ ብቃት የሚናገሩ 5 ነገሮችን በቀጥታ ማቅረብላችሁ ይሆናል። አሁንም ቢሆን የእንግሊዝ ፕሪሚየር ሊግ በመጨረሻ ማለት ነው በሰባተኛው ሳምንት የእንግሊዝ ፕሪሚየር ሊግ መሪ ሆነው ወደ ሀገራት ጨዋታ የመስከረም ወርን አጠናቀው የሄዱት መድፈኞቹ የእንግሊዝ ፕሪሚየር ሊግን የዋንጫ የማሸነፍ እድላቸውን ከዚህ በኋላ የሚያሰፉ ይሆናል ተብሎ ይጠበቃል። እንግዲህ በሀበሻ አባባል የነበረን ጭራ ከያዙ አይለቁ ይባላል እና አንደኛ ደረጃነቱን ከዚህ በኋላ አርሰናል ላለመልቀቅ ጥረቶችን እንደሚያደርግ የሚጠበቅ ነው የሚሆነው። በተለይ ያለፉትን ከአምና በስተቀር ማለት ነው ያለፉትን ከአምና በፊት ሁለቱን ዓመታት አርሰናሎች የፕሪሚየር ሊጉ መሪ የሆኑ በመጨረሻ ሰዓት በማንቸስተር ሲቲ የተቀሙበትን እድሎች ይታወሳሉ። ያ ስብስብና ይህ ስብስብ ግን በጣም ሰፊ የሆነ ልዩነት አለው። ይሄኛው ስብስብ በምን ይለያል ካላችሁኝ፣ አንደኛ የስብስቡ ጥልቀት ነው። አርሰናል ብዙ ተጫዋቾች ተጎድተውበታል። ከነዛ ከተጫዋቾች ጉዳት ጋር ተያይዞ ራሱ በሚገባና በጥንካሬው ግን እየቀጠለ እንዳለ ይታያል። በዚህ ጨዋታም እንግዲህ ዲክላን ራይስና የማርቲን ኦዴጋርድ መጎዳትን አይተናል። ነገር ግን እነዚህ ተጫዋቾችን በጉዳት ቢያጣም እንደ ስብስብ አርሰናል የተሻለ ብቃቱን ያሳየበት ጨዋታ ነበር። ከዚህ በኋላ ኤምሬትስ ድረስ መጥቶ አርሰናል ላይ ነጥብ መውሰድ አስቸጋሪ ሆኗል ማለት ይቻላል። የአጥቂ መስመሩ የተከላካዩና የግብ ጠባቂው ሁኔታ ራሱ የሚታይ ነበር። የኑኖ ኤስፒሪቶ ሳንቶሱ ዌስትሃም ጠንካራ ብቃታቸውን ለማሳየት ሞክረዋል። ነገር ግን ምንም አይነት የኦን ታርጌት ሙከራን አላደረጉም። ያ ለዌስትሃም ትንሽ አሳሳቢ የሚሆን ይመስለኛል። በአማካኝ መስመሩ ላይ አርሰናሎች ይዘውት የነበሩት አሰላለፍ በተለይ የኦዴጋርድ እና የኤዜ አንድ ላይ መሰለፍ አርሰናል ዛሬ ፍሬኑን ለቆ የሚጫወት ቡድን ይመስላል ተብሎ የተጠበቅ፣ ነገር ግን በሚገርም ሁኔታ በጣም በፍጥነት ጎሎችን ለማስቆጠር ጥረትን ሲያደርጉ ብዙ ድሎችን አምክነዋል። ከዛ በኋላ ግን በፍጥነት ወደ ጨዋታው የመጡበት የዙቢሜንዲ ቅያሪ ነው። የዙቢሜንዲ ቀጥተኛ የሆኑ ኳሶች አርሰናል ውጤታማ አድርገውታል። ግራኒት ዣካን ያስታውሳል። ግራኒት ዣካን አርሰናል ካጣ በኋላ ምን ተቸግሮ ነበር ካላችሁ፣ ግራኒት ዣካ ሁሌም ማጥቃቱን በፍጥነት የሚያስጀምረው ተጫዋች ነበርና ያለፉትን 2 ዓመታት ዣካን አርሰናል ይናፍቅ ነበር። ከ2 ዓመት በፊት ግን ዣካ በነበረበት ጊዜ ማርቲኔሊ፣ ኦዴጋርድ ምርጥ የነበሩበትን ጊዜ እናስታውሳለን። አሁን ዙቢሜንዲ ከዣካ ጋር የሚያመሳስለው ማጥቃቱን በጣም በፍጥነት ነው የሚያስጀምረው። ያ ደግሞ ቡድኖች ቅርጻቸውን ሳይይዙ የዙቢሜንዲን ኳሶች መከላከል ሳይችሉ ነው። እንግዲህ ሁለቱም አጋጣሚ የዙቢሜንዲ ነው ማለት በሚቻል ሁኔታ ነው። አንዴ ለቲምበራ የከፈተለት ዜ እንግዲህ ይህ ኳስ ደግሞ ዲፍሌክት ከሆነ በኋላ ዲክላን ራይስ ጎል ማስቆጠር ችሏል። ዲክላን ራይስ ጎል ካስቆጠረ ብዙን ጊዜ ዌስትሃም ነው የሚሆነው እና የቀድሞ ክለቡ ላይ ጎል ማስቆጠር ችሏል። በአጠቃላይ የእንግሊዝ ፕሪሚየር ሊግን መድፈኞቹ እንግዲህ 7 ጨዋታዎችን አድርገው ከ7ቱ ጨዋታዎች ደግሞ የወሰዱት የነጥብ ብዛት 16 ላይ ይገኛል። ያንን ተከትሎ ሊቨርፑልን በ1 ነጥብ በልጠው እየመሩ ይገኛሉ። 14 ጎሎችን አስቆጠሩ፣ 3 ጎል ብቻ ተቆጠረባቸው። 3ቱም ጎሎች ሰቦዝ ላይ ሃላንድና እንዲሁም ደግሞ ወልትመድ ነበሩ። በጣም የሚገርም ነው። እንግዲህ ይሄ መከላከል በ7 ጨዋታ ነው። እንግዲህ እንግሊዝ ፕሪሚየር ሊግ አንዳንዴ የዋንጫውን ቦታ ይጠቁማል የሚባለው የውድድር ዓመቱ እስከ 12ኛ እስከ 13ኛ ሳምንት ድረስ ማለት ነው። ወይም የውድድር ዓመቱ 1/3ኛ ሲሆን ነው። አሁን 7ኛ ሳምንት ላይ እንገኛለን። የእንግሊዝ ፕሪሚየር ሊግ በሚቀጥሉት 2 ጨዋታዎች በኋላ 1/4ኛውን የሚጨርስ ይሆናል። እንግዲህ አርሰናል ጠንካራ ተፎካካሪ እንደሚሆን ይጠበቃል። ዋንጫውን ያሸንፋል ወይ? የማይክል አርቴታ በመጨረሻ የአርሰናል ደጋፊዎች የሚጠብቁትን ይህንን ዋንጫ ወደ ኤምሬትስ ያመጣዋል ወይ? ትልቁ ጥያቄ መመለስ የሚጠበቅበት ይህ ነው የሚሆነው። ሊቨርፑል ትናንት በቸልሲ መሸነፉን ተከትሎ በጣም በሚያሳዝን ሁኔታ አሁንም በ7 ጨዋታዎች የመጀመሪያዎቹን 5 ተከታታይ ጨዋታዎች 3 ነጥብ መውሰዳቸውን ተከትሎ በ15 ነጥብ የእንግሊዝ ፕሪሚየር ሊግን እየመሩ ነበር። ያለፉትን 2 ጨዋታዎች በክሪስታል ፓላስና በቸልሲ መሸነፋቸውን ተከትለው 15 ነጥብ ላይ ይገኛሉ። ያስቆጠሩት 13 ጎል ነው። ከአርሰናል ጋር ተቀራራቢ ነው። ነገር ግን የአርሰናልና የሊቨርፑል መካከል ያለው ትልቁ ልዩነት የአርሰናል የተከላካይ መስመር ነው። የአርሰናል የተከላካይ መስመር 3 ጎል ብቻ ሲያስተናግድ የሊቨርፑል ግን 9 ነው ያስተናግደው። ይህንን ተከትሎ እንግዲህ ሊቨርፑል 2ኛ ደረጃ ላይ ሰንጠረዥ ላይ ይገኛል። የትናንቱ ጨዋታ በብዙ ነገሮች የተለየ የሚያደርገው ምክንያቶች አሉ። አንደኛ ማይክል አርቴታ 300ኛ ጨዋታው መሆኑን ተከትሎ በጉጉት ይጠበቅ ነበር። ሌላኛው ተጠባቂው ምክንያት የሚሆነው ብዬ የማስበው በአርሰናል በኩል የቡካዮ ሳካ 200ኛ ጨዋታው ነበር። ቴሪ ሄንሪ በ200ኛ ጨዋታው ላይ ለአርሰናል ጎል ያስቆጠረ ብቸኛ ተጫዋች ነበር። 2ኛ ተጫዋች ተገኘ ማለት ነው። ከዛ ውጪ ሄንሪም ኮሜንት አድርጎለት ነበር። ዌስትሃም አርሰናልን ኤምሬትስ ላይ በመምጣት እንግዲህ ከዚህ በፊት በ2 ጊዜ አጋጣሚ አሸንፎታል። ስለዚህ አርሰናል 3 ከመሸነፍ ድኗል ማለት ይቻላል። በአጠቃላይ ወዳድማቻችን እናንተ ምን ነገሮችን አያችሁ? የአርሰናል ወቅታዊ ብቃት ይህንን ቡድን የሚያቆመው ይኖራል ወይ? በመላው አውሮፓ ባደረጓቸው 10 ጨዋታዎች ደግሞ ጠቅላላ ብናየው 3 ጎል ብቻ ነው የተቆጠረበት። በቻምፒዮንስ ሊጉ
ፊጎ 4 ጎሎችን አስቆጥሮ ምንም ጎል አልተቆጠረበትም። እንግዲህ ከሀገራት ጨዋታ መልስ አንዱ የአትሌቲኮ ማድሪድ የባየር ሙኒክ ጨዋታዎች አሉ። እነዛ ጨዋታዎች ላይ ትልቆቹን ተጫዋቾች መድፈኞቹ የሚናፍቁ ይሆናል። እንግዲህ በአጠቃላይ በተለይ ዌስትሃም እንግዲህ ይህ ሽንፈት በዌስትሃም ግራሃም ፖተርን ይዞ ቢሆን ኖሮ ቀለል ያለ ሽንፈት ይሆን ነበር ብዬ አስባለሁ። ነገር ግን በሚገርም ሁኔታ ግራሃም ፖተርን አሰናብቶ ኑኖ ኤስፒሪቶ ሳንቶስ ሁለተኛ ጨዋታቸው ነው። ጠንካራ ስብስብን ለማሳየት ሞክረዋል። ኑኖ ሁሌም ቡድኑን በአንድ ላይ የተዋቀረ መከላከሉን ቅርጽ ያስያዘ ቡድንን ለማዋቀር ይሞክራሉ። ነገር ግን አርሰናል ብዙ ድሎችን ለመፍጠር ሞክረዋል። ኤክስጂን በምታዩበት ጊዜ 3.15 ኤክስጂ ነው የፈጠረው። 68% ኳሱን ተቆጣጥሮ ነበር። 0.49 ኤክስጂ ነው በተቃራኒ ቡድን በኩል ደግሞ። ስለዚህ ሹቶን ታርጌቶችን ሞክረዋል። ዌስትሃም ምንም አይነት ሹቶን ታርጌት አላደረገም። ዴቪድ ራያ ምንም ነገር ሳይሰራ ነው ወደ ቤት ሄደ ማለት የሚቻል ነው የሚሆነው። እንደ ቡድን እንግዲህ አርሰናል ስብስብ ውስጥ ጠንካራ ሆኖ መነሳት የሚጠበቅበት የመከላከል አቅሙ ነው። በፕሪሚየር ሊጉ እንግዲህ 0.4 ጎል ድል ነው የተሞከረበት። ከዛ ውጭ ያሉትን መከላከልና ማቆም ችሏል። የተሻለ አርሰናል የመከላከል ቅርጽ እንዳለው አይተናል። በ4 ክሊንሺቶችን ማስመዝገብ ችሏል። በጣም ጠንካራ ስብስብ ነው ይህ ቡድን። ምን ይጎላዋል ብላችሁ ራሱ የአርሰናልን ጉድለት ፈልጎ ማግኘት ትንሽ የሚያስቸግር ይመስለኛል። ለቡድኖች በጣም ጠንካራ ስብስብ አርሰናል እንዳለው ከጨዋታ ወደ ጨዋታ እያሳየ ነው። ጠንካራ ፐርፎርማንስንም በማሳየት ነው። ገና ደግሞ በሚገርም ሁኔታ አርሰናል ይህ የመጨረሻው ደረጃ ላይ የደረሰ ቡድን አይደለም። ገና አሁንም አርሰናል አሁን ባላቸው ወይም ከአርሰናል ከምታዩት ካለፉት ዓመታቶች ወይም አሁን ካለው ስብስብ በእኔ እይታ ከ10 6ኛው ወይም 7-6 ላይ የሚባል ነው። ከአማካኙ ትንሽ ከፍ ባለ ፐርፎርማንስ ነው። የመጨረሻው ከፍ ያለው ብቃታቸውን አላደረሱም። ያ ማለትን ማለት ነው። ለምሳሌ ቪክቶር ዮኬሬስ በፖርቹጋል ያየነውን አግቢነቱን ሲመለስ የኤዜ ጎሎች ሲመጡ በፐርፎርማንሱ ረገድ የተከላካይ መስመሩ ጠንካራ ነው። ከዙቢሜንዲ ብዙ ነገሮችን ይጠበቃል በጥሩ ፐርፎርማንስ። የማዱዌኬ የጉዳት ሁኔታ ከነሞስኬራ የተከላካይ መስመሩ እንኳን በምርጥ ብቃቱ ነው። ማጥቃቱ ግን አሁንም ገና ይቀረዋልና ያንን ደረጃ ላይ ሲደርስ ደግሞ እንደ ስብስብ ምን አይነት እድሎችን ፈጥሮ ምን ያክል ነጥቦችን ያስመዘግባል? ሌላኛው ጥያቄ ሆኖ መነሳት የሚጠበቅበት ነው። በጨዋታው ላይ እንግዲህ የተረዳናቸውን 5 ነጥቦችን እና እንዲሁም አርሰናል ወቅታዊ ብቃት ላይ የቲምበርን ብቃት ሳናነሳ ማለፍ አይቻልም። ይህ ተጫዋች አሁን የአርሰናልን የቀይ መስመር የግሉ አድርጎታል። ቤን ዋይት እድል ያለው ሁሉ አይመስለኝም። ኳሶችን የሚያቋርጥበት መንገድ 6 ታክሎችን ወርዷል። በጨዋታው ላይ 1 ኳስ አጽድቷል። በአንድ አጋጣሚ እንዲሁም ግብ ጠባቂውን የሞከረበት መንገድ በጣም የሚገርም ነበር። ባለፈው ሳምንትም ይህንን አጋጣሚ አግኝቶ ነበር። ስለዚህ አርሰናል አሁን ተመላላሽ አለው ማለት ነው። በቀኝ በኩል ኦቨርላፕ ያደርጋል፣ አንደርላፕ ያደርጋል፣ ፓስ ያደርጋል። በጣም የተለየ ነው። 91% የተሳካ ኳሶችን የማሻግማት አቅም አለው። 1 ቁልፍ ኳስም አግኝቷል። ታክል የመውረዱ አዲስ ኮንትራት ደግሞ አሁን አርሰናሎች ይሰጡት ነው። ስለዚህ በአጠቃላይ አርሰናሎች እዚህ ጋር የሆነ ነገር እየሰሩ እንዳሉ ማሳየ የሚሆን ነው ብዬ አስባለሁ። ሌላኛው የቡካዮ ሳካ ጉዳይ ነው። ቡካዮ ሳካ አሁንም ቢሆን በእንግሊዝ ፕሪሚየር ሊግ ላይ እና ፓልመር ከሌሎችም ተጫዋቾች ጋር ይፎካከራል በፐርፎርማንስ ረገድ። ነገር ግን ቡካዮ ሳካ ከሌሎች ተጫዋቾች የሚለየው ተጎዳም አረፈም ምንም ሆነ ቡካዮ ሳካ ተነስቶ ሜዳ ላይ ካያችሁት ሁሌም የተለየ ብቃት ነው ያሳያል። አሁንም በዚህ ጨዋታ ያሳየው ያንን ነው። በጣም የተለየ ፐርፎርማንሱን አሳይቷል። እንግዲህ በአንድ ሳምንት 2 ጎሎችን ማስቆጠር ችሏል። ሳካ ወደ ምርጥ ፐርፎርማንሱ የሚመጣ ከሆነ ለአርሰናል ቡድን በሚቀጥሉት ቀናቶች አንዱ የሚጠበቀው የሳካም ፐርፎርማንስ ነው። ኦዴጋርድ በጉዳት የለም። ያለፉትን 3 ጨዋታዎች በጉዳትም ወጥቷል። በጣም በሚገርም ሁኔታ አርሰናል ራሱን እንግዲህ የእነዚህ ተጫዋቾች በምርጥ ፐርፎርማንስ የሚመጡ ከሆነ የነ ሃቨርትዝ ማዱዌኬ ከጉዳት ሲመለሱ ይህ ስብስብ ለመጫወትም ለተቀያሪ ለመቀመጥም በጣም አስፈሪው ስብስብ በእንግሊዝ ፕሪሚየር ሊግ ላይ ይሆናል ብዬ ማስብ ነው የሚሆነው። በአጠቃላይ አርሰናል እንደ ቡድን ጠንካራ ብቃቱን አሳይቷል። ለዚህ ደግሞ ቡካዮ ሳካ አንዱ ነው። ቡካዮ ሳካ እንግዲህ 78% የተሳካ ነበር። ኳስ የማቀበል አንጻሩ 49 ኳሶችን ነክቷል። እንግዲህ ፔናልቲ መቺው ወይም ደግሞ ፍጹም ቅጣት ምት የሚመታው ቪክቶር ዮኬሬስ ነበር። ለሳካ ሰጡት። ግን ሳካ 200ኛ ጨዋታው ነው እና 55 ጎል 45 አሲስቶች ላይ እንዲደርስ በ24 ዓመት ከ29 ቀኑ 100 የጎል ተሳትፎች ላይ ደርሷል። ይህ እድል ለቡካዮ ሳካ በጣም ጥሩ ፐርፎርማንሱን ያሳየበት ነበር። እንግዲህ ሌላኛው የሚነሳው አርሰናልና የዙቢሜንዲ ጉዳይ ነው። ዙቢሜንዲ በዚህ ጨዋታ ላይ በኔ እይታ በጣም በሚገርም ሁኔታ ለምን ሪያል ማድሪድ ለምን ማንቸስተር ሲቲ ፔፕ ጋርዲዮላ እንዲሁም ደግሞ የኤርነስት ሎት ሊቨርፑል ለምን እንደፈለገው ያሳየበት ፐርፎርማንስ ነው። ተቀይሮ ገባ። ጨዋታዎችን ሙሉ በሙሉ ቀየረው። ዱዋሎችን የማሸነፍ አቅሙ፣ ኳሱን ወደፊት ፕሮግረስ የሚያደርግበት ፍጥነት አርሰናል በጣም ቀጥተኛ የሆነው በዚህ ተጫዋች ነው። ቦል ፕሮግሬሽን ላይ ብዙ ላታዩት ትችላላችሁ። ቦል ፕሮግረስ በማድረግ ወደፊት በመውሰድ ላይ በጣም የተሻለ ተጫዋች ዲክላን ራይስ ነው። ነገር ግን ራይስ እስከሚወስድ ድረስ ኳሱን ቡድኖች ቅርጻቸውን ይቀይራሉ። አሁን ግን ከቶማስ ፓርቴ እንዲሁም ከዲክላን ራይስ ያልነበረውን በዚህ ዓመት የዙቢሜንዲ ይዞት የመጣው አርሰናል በጣም ቀጥተኛ እንዲሆን ኳሱን ወደ ጎንና ወደ ኋላ ከመመለስ ይልቅ በጣም ቀጥተኛ የሆኑ ኳሶችን በፍጥነት ቡድኖች ቅርጻቸውን መልሰው ሳይዙ የሚሰጥ ነው።
ያ ማጥቃቱን በቀላሉ እንዲሳካ ያደርገዋል። እንግዲህ ምንም እንኳን ቁመቱ መካከለኛ የሚባል ቢሆንም የአየር ላይ ኳሱ የመፋለም አቅሙም በጣም የተለየ ተጫዋች ነው። እንግዲህ አርሰናል በዚህ ተጫዋች የታደለ ነው ያስባለሁ። ትክክለኛ ተጫዋችን ማምጣታቸው እንግዲህ የሚደነቅ ነው። አርሰናል የምልመላ ክፍል ትክክለኛ ተጫዋቹን በመጨረሻም ፈልጎ ያገኙ ይመስላል። የራይስ እና የዙቢሜንዲ ጥምረት አርሰናል የተለያየ አይነት ኬሚስትሪም እንዲኖረው ያደርጋል። መከላከሉን ከማጥቃቱ ጋር ለማመጣጠን የተሻሉም ተጫዋቾች ናቸው። ሌላኛው እንግዲህ አርሰናልን ስናወራ ባለፉት አመታቶች ለአርሰናል ከፈረመ አንስቶ ከ105 ሚሊዮን ፓውንድ ቢወጣበትም የአርሰናል ደጋፊዎች ይህንን ተጫዋች ያገኘ ነው በግማሽ ሂሳቡ ነው የሚሉለት ዲክላን ራይስ ነው። በ6 ቁጥር ቦታ ነው ቋሚውን የጀመረው። ነገር ግን 8 ቁጥር ሚናም ላይ ዙቢሜንዲ ከመጣ በኋላ ሲጫወት አይተነዋል። ጎል አስቆጥሯል። አሲስት የሚያደርግበት መንገድ የተለየ ነው። አሁን በዌስትሃም ያሉትን ቁጥሮች ብቻ ባለፉት 3 ዓመታቶች በአርሰናል በመጫወት ወይም 2 ዓመት 3 ወር በምትሉት ሁኔታ 17 ጎሎች ላይ ደርሷል። በእንግሊዝ ፕሪሚየር ሊግ 21 አሲስቶች ላይ ደርሷል። በተለይ የሚያወጣቸው ኮርናዎች ለዚህ ፐርፎርማንሱ የሚደነቅ ነው። እነዚህን ሁሉ እያደረገ ይገኛል። በአጠቃላይ ዲክላን ራይስ ምርጥ ፐርፎርማንሱ ላይ ይገኛል አርሰናል። ሌላኛው መነሳት የሚጠበቅበት ነጥብ ወደ አድማጮቻችን አራተኛው የቪክቶር ዮኬሬስ ጉዳይ ነው። ዮኬሬስ እንግዲህ በዚህ ጨዋታ ላይ የነበረው ኤክስጂ የተፈጠረለት 0.63 ነው። ነገር ግን ከዮኬሬስ ካለፉት 2 ጨዋታዎች በጣም ምርጥ ነበር። በዚህ ጨዋታ ላይ ደከም ብሏል። ምንድነው የሚወድቀው ነገር ነው? እኔ ትንሽ የሜዳው የሚያንሸራትት ነው ወይ ባላንስ አለመጠበቅ እየቻለ ነው። ከኳሱ ጋርና ከተጫዋቾቹ ጋር መዋሃዳውንም ይቀረዋል። ነገር ግን ጥረቶቹ ፕሬሲንጉ አለ፣ ፍላጎቶቹ አሉ። ስለዚህ እስካለ ድረስ ጎሎች የሚመጡ ይመስለኛል። አሁንም ማይክል አርቴታ ይህንን ተጫዋች ከሌሎቹ ጋር ለማዋሃድ እየሞከረ ነው። ተከላካዮች ጋር የሚጋፋበትና አርሰናል አጥቂ ያለው ቡድን ሲመስል ይታያል። ያ በጣም ለአርሰናል አስፈላጊና ወሳኙ ነጥብ ነው ብዬ አስባለሁ። ቪክቶር ዮኬሬስ ጎሎቹን በሚቀጥሉት ጨዋታዎች የሚጠበቁ ነው። ያለፉትን 6 ጨዋታዎች ጎል ማስቆጠር አልቻለም። በመጀመሪያዎቹ ጨዋታዎች ግን ጎል ማስቆጠሩ የሚታወስ ነው። ማርቫፖኖስ በሚገባ ይህንን አጥቂ ሲከላከለው ታይቷል በዚህ ጨዋታ ላይ። አምስተኛው የሚነሳው እንግዲህ አርሰናል በጉዳት የተቸገረው ኦዴጋርድን የሚመለከት ነው። ኦዴጋርድ በኦሎምፒያኮሱ ጨዋታ በጣም አስገራሚ ድንቅ ብቃቱን አይተን ነበር። በዚህ ጨዋታ ላይ ግን ተጎድቶ ወጥቷል። አሁን ደግሞ የጉልበት ጉዳት ነው። ጉልበቱ ላይ መከላከያ አድርጎ ታይቷል። ራይስም ወገቡን ነው የተጎዳው። እንግዲህ በሚቀጥሉት ቀናቶች የጉዳቱን መጠን ምናይ ይሆናል። ራይስም ኦዴጋርድም ወደ ሀገሮቻቸው የሚሄዱ ይሆናል። አንደኛው ወደ ኖርዌይ፣ ሌላኛው ወደ እንግሊዝ ብሔራዊ ቡድን ማለት ነው። ነገር ግን በአርሰናል ያለፉት ዓመታቶች አርሰናል እንዳልሆነ ታውቃላችሁ። ኦዴጋርድ ቦታ ላይ ንዋነሪና ኤዜ መሰለፍ ይችላሉ። ስለዚህ አርሰናል በዛ በኩል ጥሩና እድለኛ ነው የሚሆነው ብዬ አስባለሁ። በራይስ ቦታ የኖርጋርድ መምጣት የሚካኤል ሞሬኖ ቦታውን የሚሸፍኑ ይሆናል። ስለዚህ ይህ ስብስብ ዋንጫዎችን ለማሸነፍ የሚችል ስብስብ ያደርጉታል ወይ? በሚቀጥሉት ጊዜያቶች የምናይ ይሆናል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።